የበረሃ የከባድ መኪና ሹፌር ነኝ። ዘረኝነትና ፖለቲካ ውስጥ የሌለው ለሀገሬና ለቤተሰቤ መሞት የምኖር የአርበኛው የአባቴ የሻለቃ ስማቸው ልጅ ነኝ። ባለትዳር ነኝ፣ የልጆች አባት። እጅግ ከምወዳት እማፈቅራት ምሳሳላት ሚስቴ ኢትዮጵያ ትባላለች። ኢትዮጵያዬ ከምጥ በላይ በጣም የምትፈራው ይሁን ሳይመጣ ምጥ እንዳይመጣ ፈራው። አይዞሽ መብራን አለ። አራቱንም ልጆቻችን ስትወልድ ስታመጥ ካጠገቧ ሳልለያት አብሬያት አመጣለሁ። እኔም ለደቂቃ እሷም እንድለያት አትፈልግም። ኢትዮጵያ 9 ወር አልፏታል። ዛሬ ወይ ነገ የምትወልድ ይመስለኛል። ቤተሰቦቼን ለማግኘት ዛሬ ሌላዋ ቀን እጅግ በጣም ጓጉቻለሁ። ውስጤ እርግጠኛ ሆኖ ዛሬ ትወልዳለች ቶሎ ድረስ እያለ ያጣድፈኛል፣ ያጓጓኛል። እኔ ደግሞ ቶሎ ደርሼ ኢትዮጵያዬ ስታመጥ ካጠገቧ ለመሆን ጓጉቻለሁ። ምን ሆንሽ? እኔ ወዳ መመሽ እንዴ? ትንሽ ለየት ያለ ስሜት እየተሰማኝ ነው። ወይ እንዴት ነው የሚያደርግሽ? ምጥ ነው ወይንስ ሌላ በሽታ ነው? ምናልባት ምጥ ላይሆን ይችላል፣ ግን አንተ ፈጥነ መድረስ እንዳረሳሽ አደራ የኔ ማር። ከባሰብሽ ደግሞ ሆስፒታል ሂጂሽ። አትጨነቁልኝ። መልካም መንገድ። እሺ ታውቃለህ፣ ደግሞ አንተ በሌለህበት መውለድ ለኔ ሞት ነው። አውቃለሁ የኔ ወድ። በተቻለኝ መጠን ፈጥኜ ለመምጣት ሞክራለሁ። አንቺ ብቻ ጸልይልኝ፣ ራስሽን ጠብቂ። ደግሞ ወድሻለሁ። ልጄ ማየት እፈልጋለሁ። አደራ ሳልደርስ እንዳትወልድ ብቻ። ለማለህ ለልጆችና ለቤተሰቦች መኖር ከፈለክ ፓተርኑን ክፈትና ባንክ ውስጥ ያለህን ብር ትራንስፈር አድርግ። እባካችሁ ልለምናችሁ፣ እኔ የቤተሰብ አስተዳዳሪ ነኝ። እባካችሁ ባለቤቴ ነፍሰ ጡር ናት። ታመጣላት ታመጣ ኖሮኛ አያውቅም። እኔ የለኝም ወንድሜ። ወይ አንቺ ምን ሆነሽብኝ? ኢትዮጵያ በዛ ላይ ደግሞ አባቴ አካል ጉዳተኛ ነው። እኔ የቤተሰብ አስተዳዳሪ ነኝ። እኔን ነው የሚጠብቁት። በስማም እባክህ ሚስቴ ናት። ምጧ መጥቶ ሊሆን ይችላል። ስልኩን ላንሱ፣ አስፈላጊ ነው። እባካችሁ አንቄ ልክደህ የለኝም ወንድሜ። ከነፍስ አለ የምትል ይሻላል። 5 ነው 6 አካውንት እንዳለ አይቻለሁ። ሁሉንም ትራንስፈር ታደርጋለህ አታደርግም? ኧረ እኔ ገንዘብ የሚባል ነገር የለኝም፣ አካውንት የሚባል የለኝም። ባለቤት እንደምትሞት ልንገራት? አይ አይደለም፣ በፈጠረ በድንጋጤ ትሞትብኛለች። እባካችሁ ከቤተሰቦችህ ገንዘብን መርጠሃል። ይኸውልህ እኔ አንተን አድርገኝ መሞት አለብኝ። ምን ልሆንልሽ? እንደው እንዴት ላድርገው? ኧረ ሰው አለ። ከቤተሰብህ ገንዘብ በለጠብህ። አይዞህ አትሞትም። ልጆችህ እየጠበቁ ነው።
እንግዲህ ያለን አማራጭ በቲክቶከር ዋትስአፕ መስማማት ነው። ሻለቃ፣ እነኚህ ህፃናት በቲክቶክ በፌስቡክ ታይተው እርዳታ እንዲሰበሰብ በጭራሽ አይደረግም። በረሃብ ከመሞት ጎዳና መውጣት ምንም እንዳማራጭ የሚቀርብ ባይሆንም ይህን ሁሉ ቤተሰብ መበተን ግን የሰው እጅ ማየቱ የተሻለ አማራጭ ነው ብዬ አስባለሁ። የሰው ፊት እንዳያዩ ነው እሱ ይሞተላቸው። እንዴት አልገባኝም። ስልኩን ወስደው አልወሰዱም እያልከኝ ነው? አዎ፣ አንድም ብር አልወሰዱባቸውም። ምክንያቱም አቶ ይሁን ከኛ አንድ እርምጃ የቀደሙ የበፊት የዳሽን ባንክ ደንበኛችን ነበሩ። ለእናንተ ለቤተሰቦቻቸው ሲሉ ጎዳና ላይ ወድቃችሁ ልመና ላይ እንዳትሰማሩ ሁሉን ነገር አመቻችተው ነው የሄዱት። ከደሞዛቸው ላይ ለረጅም ዓመታት በፐርሰንት እየቆረጡ እንዲሁም ካበላቸው ላይ በፐርሰንት እየቆረጡ ለብዙ ዓመታት ሲያስቀምጡ ቆይተዋል። አሁን ደግሞ አገልግሎታችንን ስናዘምን እሳቸውም ከኛ ጋር አብረው በመዘመን የዳሽን ባንክ የሱፐር አፕ ተጠቃሚ ነበሩ። ስልኩ ላይ ግን እንዴት አላዩትም? ስልካቸው ላይ ነበረ ግን አይታይም። እንዴት አይታይም ማለት? ለውጭ ሀገር ክፍያና አገልግሎቶች ተብሎ የተዘጋጀው የዳሽን ባንክ ቨርቹዋል ማስተር ካርድ በውስጡ አለ። ይሄ ነገር አልገባኝም። እናንተ ገብታችኋል? ዓለም አቀፍ ተቀባይነት ያለው የኦንላይን ግብይት መፈጸም የሚያስችልና የዲጂታል አገልግሎትን ለመጠቀም የሚያስችል ለዛ አመቺ የሆነ በእጃችን እንደሌላ ካርድ የምንይዘው ወይ የምንጠቀምበት አይነት ካርድ ሳይሆን በስልካችን ላይ የሚቀመጥ የማይታይ ካርድ ማለት ነው። ወይ ታሪክ! ለካ ልጅ ዋዛ አይደለም። ዘምኖ ቤተሰቡን ያተረፈ። ይኸውልሽ ኢትዮጵያ፣ ለአንቺም ቢሆን የዳሽን ባንክ ቡክ አውጥተውልሻል። ባንክ ቤት ሳልሄድ ሳይወስደኝ? አዎ፣ ወደ ባንክ ሳትሄጂ በስልኩ ፎቶ አንስቶሽ ነው የባንክ ቡኩን ያወጣልሽ። ለኔም ባንክ ሳልሄድ ነው ያወጣልኝ። ወይ ጉድ! እውነትም አንድ እርምጃ ቀዳሚ። ምን አንድ እርምጃ? 101 እርምጃ ቀደመን እንጂ